ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በርካታ ቁም ነገሮችን ለቤተሰብ ህይወት ይበጃሉ ብለን የምንላቸውን የምናስተላልፍበት ነው። ዛሬም እንደተለመደው ከአዲስ አበባ ወጣ ብለን በሶዶ ሀገረ ስብከት ቦዲቴ መድኃኔዓለም ቁምስና ስር ከሚገኙ ምእመናን ጋር ለነመካከር እዚህ ተገኝተናል። እንደተለመደው የቅዱስ ቤተሰብ ጸሎትን በጋራ እንድንጸልይ ጋብዛለሁ። መልካም ቆይታ። ጸሎት ወደ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ የእኛ ቤተሰቦችም የአንድነትና የጸሎት ቦታዎች እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸው ሁሉ መጽናናትንና ፈውስን ያግኙ። የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉ። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ። አሜን። ክቡራን ተመልካቾቻችን ከጸሎት ተመልሰናል። ቀደም ብዬ እንደነገርኳችሁ በሶዶ ሀገረ ስብከት ቦዲቴ መድኃኔዓለም ቁምስና ስር ከሚገኙ ምእመናን ጋር እዚህ ለመወያየት ቤታቸው ድረስ ተገኝቻለሁ። እንግዶቼ ዛሬ ቤታችሁ መጥቼ ከእናንተ ጋር እንደወያይ ስለፈቀዳችሁልኝ እጅግ አድርጌ አመሰግናለሁ። እናመሰግናለን። እንግዲህ ራሳችሁን እስቲ አስተዋውቁ ለአድማጭ ተመልካቾች። ስሜ ብርሃኑ ባዴ ይባላል። የቦዲቲ መድኃኔዓለም ቁምስና ምእመን ነኝ። እናታችን ስሜ አለምቱ ወዴቦ ይባላል። የቦዲቲ ቁምስና መድኃኔዓለም አባል ነኝ። እሺ ወይዘሮ አለሚቱና አቶ ብርሃኑ እንግዲህ ቤታችሁ ድረስ መተን ዛሬ ከእናንተ ጋር እንድንወያይ ጊዜ ስለሰጣችሁ እናመሰግናለን። እንተዋወቅ እስቲ በደንብ አቶ ብርሃኑ ትውልዶ እድገቶ ምን ይመስላል? የት ነው የተወለዱት? እንዴት ነበር? ካቶሊካዊት ቤተክርስቲያንስ አገልግሎቱ ምን ይመስላል? ይሄንን ይግለጹልኝ። እኔ የተወለድኩት በድሮ ወላይታ አውራጃ በሻንቶ በሚባል አካባቢ ነው የተወለድኩት። ትምህርቴንም እዛው አንደኛ ደረጃ ከተማርኩ በኋላ ሁለተኛ ደረጃን ቦዲቲ መለስተኛና ሁለተኛ ደረጃና በዚህ በቦዲቲ ሃይ ስኩል ነው የተማርኩት። ከዛ ባለፈ የመጀመሪያ ደረጃ ቲቲአይ ይባል ነበር። መጀመሪያ ቲቲአይን አዳማ ናዝሬት ባይብል አካዳሚ ነበር የተማርኩት። ከዛ በመቀጠል ዲፕሎም ደግሞ በአርባ ምንጭ መምህራን ትምህርት ኮሌጅ ነው የተማርኩት። ዲግሪን በወላይታ ሶዶ ዩኒቨርሲቲ በስነ ህይወት ትምህርት ወይም በባዮሎጂ ትምህርት ተመርቄ በመምህርነት እያገለገልኩ ነው። በጣም ጥሩ። ወይዘሮ አለሚቱ እርሶስ እድገቶ ትውልዶ ምን ይመስላል? እኔ ኡብቻ ቦንጎታ የሚባል ሀገር አለ። እዛ ነው የተወለድኩት። እዛ አራተኛ ክፍል ሲማር ባለቤቴ እዛ ተመድቦ ሄደ። እዛ ነው እሱን ያገባሁት ነኝ። እንግዲህ ጥሩ ነው። በትምህርት ቤት ለማስተማር በሄዱበት አጋጣሚ ጋብቻ እንደተጀመረ ነግረውኛል። ተዋወቃችሁ ምን ይመስላል? እንግዲህ በዚህ አጋጣሚ እንዴት ነው ተዋወቃችሁት? እንዴት ነው ወደ ጋብቻ የመጣችሁት? ወደ ጋብቻ የመጣ ነው መጀመሪያ ከናዝሬት ተመረቀ ከመጣው በኋላ የአውራጃው ትምህርት ቤት ውስጥ ጽሕፈት ቤት እኔን ወደ እነሱ አገር ነው የላከኝ። የተወለደችውም እዛው ሁምቦ ወረዳ የድሮ ሁምቦ ወረዳ ነው። ሆብቻ ቦንጎታ የሚባል ትምህርት ቤት እኔን ርዕሰ መምህርና መምህር አድርጎ ደርቤ እንድሰራ ነው የላኩኝ። ተመድቤ ሲሄድ እሷ የአራተኛ ክፍል ተማሪ ናት ያኔ። እዛ ተመድቤ ከሄድኩ በኋላ የእሷ ወንድም ዜና ወዴቦ የሚባል እንዳለ የኔ ጓደኛ ሆነ። እዛ እንደደረስኩ እሱ የደርግ መቶ አለቃ ነበር። ለእረፍት ቤተሰቡ ጋር መጥቶ ኳስ መጫወት በጣም ይወድ ነበር። ከትምህርት ቤት ኳስ እየወሰደ ይጫወታል፣ ይመልሳል። እኔንም ወደ ቤታቸው ይጋብዛል። እግረ መንገድን ይዘው ከሱ ጋር በሄድኩበት ነው እሷን ያየኋት። ባህሪዋን ማጥናት ጀመርኩ።
ወንድምየው ይልካታል፣ ወደ እኔም ይልካታል፣ እኔም ደግሞ ይልካታለሁ። ትምህርት ቤት ትማራለች። በዛ ነው ያወቅኳትና የፍቅር ጥያቄ ማቅረብ የጀመርኩት ተማሪ ሆና እያለ በወንድሟ በኩል ነው የገባሁት እሷ ጋር። እርሶስ እንግዲህ በወንድሟ አማካኝነት ጥያቄው ሲቀርብሎት እንዴት ነበር አቀባበሉ? መልሶስ ምን ነበረ? ወዲያውኑ የተቀበሉት? ቆይታው እንዴት ነበር? እኔ ወዲያውኑ አልተቀበልኩም። ያው ወንድሜ የግድ እንደዚህ እሱ ጥሩ ሰው ነው፣ ለኔም ጓደኛ ነው። እኔ እረፍት መጣው ሊሄድ ነው እሱ የሚለውን በይ እዚህ አገብተሽ እንደ ኢቶችሽ ገጠር ውስጥ ብትቀሪ ጥሩ አይደለም፣ ይሄ መምህር ነው፣ መንግስት ሰራተኛ ነው፣ ቢታግቢ ይሻላል ምናምን ብሎ ነግሮ ሄደ። እሱ ከሄደ በኋላ እሱ ክፍል ውስጥ እኔ የተማሪዎች አለቃ ነበርኩ። ከዛ ወደ ኋላ እየጠራ ያስቀራኛል፣ እንዲህ ይጠይቃል። እኔ አንቺን ወድጃለሁ ምናምን አገባለሁ ምናምን ስል እኔ ቤተሰቦችን ጠይቃለሁ፣ ያለ እነሱ ፍቃድ ማግባት አልችልም አልኩኝ። እኔ እነሱንም እስኪ ሽማግሌ ልካለሁ ምናምን አለ። እነሱ ይፈቀዱ እንደዛ ካልሆነ በስተቀር እኔ በብቻዬ መሄድ አልችልም፣ አገራችሁ ሩቅ ነው ወይ እዚህ አገር አይደለም ምናምን አልኩኝ። ከዛ እናቴ እንደዚህ ወንድሜ እንዲህ ብሎኝ ሄደ፣ ምን ሊሆን እንዲህ አልኩኝ። እናቴ አልፈቅድም፣ አባትሽ አይስማ፣ አልፈቅድም፣ እኔን ርቀሽ ስለምትሄጂ እህቶችሽ እዚህ ስላገቡ ከነሱ ተለይተሽ ስትሄጂ አልፈቅድም አለች። መልሼ ለሱም ነገርኩ፣ ለወንድሜ መልሶ ደግሞ ነገረ። ደብዳቤ ልኮ እኔ ያልኩትን በይ እነሱን አትስሚ ምናምን አለኝ። ከዛ እኔ ወደድኩ፣ እሱን ጀመርን። በጣም ጥሩ ደስ የሚል ነገር ነው። እንግዲህ ቤተሰብ ሌላው የሚከለክል ሌላው ደግሞ የሚፈቅድ፣ በተለይ ደግሞ ወንድሞት እንግዲህ ትልቁን አስተዋጽኦ አበርክተዋል ብዬ ተስፋ አረጋለሁና እርሶም ወደ መውደዱ የመጡት እንግዲህ በወንድሞት ግፊት ይመስለኛል አይደል? አዎ እንግዲህ እሱ አለኝ፣ እሱንም አየው። በጣም ጥሩ ባህሪ ያለው ከሌሎቹም ስንሰማ ጥሩ ሰው ነው፣ ታጋሽ ነው። ትምህርት ቤትም እንዲህ ልጆቹም እንዲህ ማሞገስ ጀመሩ። እኔም ኋላ እሱ ሲጠይቀኝ ወደድኩ እሱን። መልካም ትውውቃችሁ ይሄን ከመሰለ እንግዲህ ወደ ጋብቻ ስትመጡ በካቶሊካዊት ቤተክርስቲያን ነበር ወይ? ሂደቱ እንዴት ነበረ? የቅዱስ ጋብቻ ትምህርትስ ተምራችኋል ወይ? ማንስ አስተማራችሁ? ሂደቱ ምን ይመስል ነበር? ወደ ኋላው ዞር ብላችሁ አስታውሱኝ። ስንት አመትስ ሆናችሁ በጋብቻ? በጋብቻ የቆየነው 37 አመት ነው። 37 አመታችን ነው። ትላንትና ጥር 27 37ኛ አመታችን ነው። በተክሊል አይደለም የተጋባ ነው። መጀመሪያ እሷ ቃለ ሕይወት ነበረች፣ እኔ ካቶሊክ ነበርኩ ያኔ። በሀገር ሞት እኔም ደግሞ ብዙ ምስጢራትን ገፍቼ አለትኩም ያኔ እሷን ሳገባት። በ73 ነበር ካቶሊክ የሆንኩት። እንደ አጋጣሚ ቤተሰቦቼ በሙሉ ቃለ ሕይወት ናቸው። እስካሁን ከኛ ቤተሰብ አንድም ካቶሊክ የለም። አንድ አጎቴ ነበር ነፍሱን ይማር፣ እሱ ሞቷል። አንድም ካቶሊክ የለም። ወላጅ አባቴ እናቴም ቃለ ሕይወት ነበሩ። በሆነ አጋጣሚ እኔ ወደ ካቶሊክነት ነው የሄድኩት። በምስጢረ ተክሊል እንዳንጋባ ቤተሰቦቿ ለሌላ ሊድሯት ይፈልጋሉ። የእናቷን ድምፅ ሰምተው ለሌላ ሊድሯት ይፈልጋሉ። በዛ ምክንያት ተጣደፍኩ። ምን ላድርግ አሁን? እቺ ቃለ ሕይወት ናት እንዳልተው ያው አንዴ ወደድኳት። እንግዲህ የመምህርን ስነ ምግባርንም ጥሼ ነው ተማሪን ያገባሁት። ያ ችግርም አለ። ሁለተኛ ደግሞ እንዳልተው ችግር ነው። በተክሊል እንዳላገባ እኔም በተክሊል አልጠነከርኩም፣ በምስጢራት አልጠነከርኩም ያኔ። ኋላ መጣንና እንዲሁ ተጋባን። በ86 አባፋች ብኮ ናቸው እኛን ያስተማሩን። ህዳር 18 ቀን ነው ተክሊል ያደረግነው። መጀመሪያ ግን ለተክሊልም ለትምህርትም አመቺ ቦታ አልተመደብንም። ካቶሊክ በሌለበት ነው። በእነሱ ሀገርም ካቶሊክ የለም። እኔ ተዛውሬ በሄድኩበትም ካቶሊክ የሚባል ሃይማኖት ቤተክርስቲያን የለም። በዛ ምክንያት ያው እንደ ተራ ትዳር መጀመሪያ ስንመሰርት እንዲሁ ያለ ቃል ኪዳን ነበር የመሰረት ነው። 86 ላይ ነው እንግዲህ ወደ ተክሊል የተመለስ ነው በአባ ፓችፒኮ ማስተማርነት።
በጣም ጥሩ እንግዲህ ጋብቻ ከተፈጸመ በኋላ ወይም ትዳሩን ከመሰረታችሁ በኋላ ቃል ኪዳን እንግዲህ ቆይታችሁ እንዳደረጋችሁ እየነገራችሁ ነውና ቃል ኪዳን ካደረጋችሁም በኋላ ያው ህይወት ተጀምሯል አብራችሁ መኖር ጀምራችኋል አብራችሁ ከኖራችሁ በኋላ እንግዲህ የህይወት አንዱ ክፍል ልጆች መውለድ በልጆች መባረክ ነውና እንዴት ነበር ልጆች ህይወት ልጆችስ መቼ ወለዳችሁ ምን ያህል ጊዜስ ቆያችሁ እኛ በጣም ተቸግረን ነው ልጅ ያገኘነው የሰጠን ጌታ ስሙ ከፍ ይበል በ80 ዓመተ ምህረት ከተጋባን በኋላ 81 ላይ የመጀመሪያ ልጅ ተወለደ ያኔ አላደገችም ቅድም ተናገር ያለው ሰውነቷም አልጠነከረም ልጅ ናት በዛ ምክንያት ይሁን አይታወቅም የመጀመሪያ ልጅ በከፍተኛ ምጥ ምክንያት እንዳጋጣሚ ሆኖ አላደገም ኋላ ዶክተር ፔተር የሚባል ነበር እንትን ያደረገው እሷን ያዋለደው ቆይታችሁ መውለድ አለባችሁ አሉ ዶክተሩ እናንተ ቆይታችሁ መውለድ አለባችሁ ሰውነቷ ይጠንክር ምናምን አሉ እሺ ብለን 3-4 አመት ጠበቅን 5 አመት ጠበቅን 6-7 አመት ጠበቅን ጭራሽ ጠፋ ሲጠፋ ጊዜ ለምርመራ ወደ ተለያዩ ሆስፒታሎች ሄደናል ሶዶ ሆስፒታል 3-4 ጊዜ 5 ጊዜ ሄደናል አርባ ምንጭ 3-4-5 ጊዜ ሄደናል ይርጋለም ሆስፒታል 3-4-5 ጊዜ ለምርመራ ሄደናል ውጤት አጣን መጨረሻ ላይ በእግዚአብሔር ተስፋ ጥለን ቁጭ አለን በ14ኛ አመት 10 አመት 14ኛ አመት ላይ ያኔ አመቱን ስንቆጥር 15ኛ ብለን ነበርኛ የተክሊል 15ኛ አመት ብለን በወላይታ አንድን አመት እንደ ሁለት የሚቆጥሩበት ጊዜ አለ እንደ ሁለትን ሶስት አድርገው የሚቆጥሩበት ጊዜ አለ እኛ በዛ ዘይቤ ነው ለካ የቆጠርነው 15ኛ አመታችን ሳይሆን 14ኛ አመት ነበር እግዚአብሔር ለበጎ ነው ያደረገው 14ኛ አመት ነበር 15ኛ ብለን የ15ኛ አመት ተክሊል በዓል እናክብር ብለን ያኔ የኛ ቆሞስ አባ ዮሴፍ ያዕቆብ ነበሩ ለሳቸው ተናገርና በ15ኛ አመት ሞልቷል ቃል ኪዳን ካደረገን ቡራኬ ከተጋባን 15ኛ አመታችን ነው እስኪ አህልን ቅዳሴ ትፈልጋላችሁ አይደል አሉ ናው ቅዳሴ በቤታችን ቅዳሴ ተደረገ ቤት መጥተው ኮሚቴዎች ካቴኪስቶች በሙሉ ወደ 30-40 የሚሆኑ ሰዎች ተጠሩ ቤታችን ቅዳሴ ተደረገ ሻንቶ ነበርን ያኔ የሻንቶ ቁምስና አባል ነበርኩ ያኔ አሁን እዛ ሻንቶ ከቦዲቲ ጋር በዞንነት ነው ያኔ የሚተዳደረው እዛ ቁምስን እንትን ተደረገ ቅዳሴ ተደረገ ቅዳሴ ካለቀ በኋላ ሚሳስን ከበላን በኋላ ጸሎት ያደርጉ ነበር አባ ሲያርጉ እዚህ ቤት ያሉት ልጆች ሁሉ ባርካቸው አሳድጋቸው በትምህርት በምን ያሉ ይጸልያሉ አሁን ሲጸልዩ ቤት የወንድም ልጆች አሉ የሚያድጉ ልጆች አሉ 3-4 የሚሆኑ የሚያግዙ እነዛን የኛ ልጆች ብሎ ነው ያስቡት አባ አያውቁምና ኋላ ውስጥ ያሉ ሰዎች አባ ልጅ አልወለዱም እኮ እነዚህ ልጅ አላገኙም እኮ እዚህ ያሉት የነሱ ልጆች አይደሉም እያሉ ነገሯቸው ኋላ በጣም ተጨነቁ አባ ምሳ ከበሉ በኋላ በቀኑን በውላላ አቅም ቀጣይ እሁድ ዕለት እነን ጠሩኝ ከቅዳሴ በኋላ ያኔ የኮሚቴ አባል ነበርኩ እኔ ስብሰባ ትንሽ ስብሰባ አለ ከስብሰባ መልስ አባ ጠሩኝና ብርሃኑ አንተን እኔ መወስድበት ቦታ አለ ያሉኝ የት ነው አባ መወስዱኝ አልኩኝ ሐኪም ቤት ወስዳቸዋለሁ እኔ አልሰማሁም እኮ የእናንተ ችግር አላወቅኩም እኮ አሉ አባኛ እኮ ብዙ ቦታ ደርሰን አተን ነው ቁጭ ያልነው ምን ሊያረጉ ነው ምን ሊፈይድ ነው አልኩኝ ተውቶ ችግር የለም እኔ አልወሰድኳቸውም አሉ እንግዲህ እግዚአብሔር እሳቸውን ሊኮ ሰውን እግዚአብሔር ማገዝ ከፈለገ በጉዝ አካል አይመጣም መቼስ በሰው ነው የሚያግዘው እዛ ትሄዳላችሁ አሉኝ ተነገደን ፈራን መጣው አለመቱ አቤት አባ እኛን ነገ ሐኪም ቤት እንወስዳለን እያሉ ነው በፍጹም ማለት በፍጹም ምክንያቱም እኔ እዛ የሄድኩ ብዙ ተጨንቅ ያለው ካም በኋላ ምን ልገኝ ነው ብላ እሪ አረተይ የአባት ትእዛዝ ከሆነ የግድ መሄድ አለብሽ አልኩኝ ከዛ አስማማት እኔ ያልኩትን አጥተው መቼም እምቢ አትልም
መጣን ቦዲቲ ከመጣን በኋላ ተሳፍረን ስንሄድ ከዚህ የምንሄደው ዱቦ ነው። ዱቦ እንደ ትክክለኛ ሐኪም ቤት ብለንም አንወስድም። ምክንያቱም ከፍ ወዳለ ቦታ ሄደን ስላየን ይሆናል ይደረጋል ይመለሳል ብለን አላሰብንም። አሁን እሳቸው እዚህ ቦዲቲ መድኃኔዓለም ከመድኃኔዓለም ተነስቶ እስከ ዱቦ ድረስ በጸሎት ብቻ አንድም ሰው የተሳፈረ የለም ከኛ ጋር በጸሎት ብቻ በቁጥሬ ብቻ ደረስን። እዛ እንደደረስን ዶክተር ሉቻኖ የሚባሉ አሉ መረመሩ። ዶክተር ናቸው መረመሩ። በመቀጠለው ወር ይምጡ አሉ። አባም ይዞን መጣ። በመቀጠለው ወር ደግሞ መጋቢት መግቢያ ላይ ሚያዝያ መግቢያ ላይ ሄድን። እንደሄድን እንደገና መረመሩና ኦፕራሲዮን ትደረጋለሽ አሉ። ለምን 50% እድል አላት መውለድ ትችላለች አሉ። ለምን ኦፕራሲዮን ትደረጋለች? 50% ካለ ለምን በዛው 50% አትወልድም? ስለዚህ ኦፕራሲዮን በዛ ከጠፋስ አልኩኝ። ተማገድኩ ከዶክተሩ ጋር። በዛስ ምን ዋስትና አለኝ? አንዴ አካል ይጎላታል እንጂ ምን ይጠቀማለሁ? ስለዚህ አይቻልም አልኩኝ። እሱ እሪ አለች። እኔ ኦፕራሲዮን ይደረጋለሁ ብላ እሪ አለች። አይቻልም አልኩ። አይቻልም ምክንያቱም 1% 50 ነው። በ50 እግዚአብሔር ከሰጠ በ50 ለምን አይሰጥም? በፍጹም አይቻልም አልኩ። ከዛ ተቀበለች። እኔን ያው ተሰማለች። መቼም እኔ ክፉ ነገር ቢልም ተሰማለች። ደግነቱ ተሰማለች። ኋላ ይሻለች። ዶክተሩ አዘነ፣ በጣም አዘነ። ይባካችሁ ይላል አስተርጓሚ አብርሃም የአረጋሽ የምትባል ሴት አለ። የእሱ አስተርጓሚ ነበር። እሱ አስተርጓሚ ነበር አረካላ ያለው። እሱም ለመነን። ጣሊያንኛ ነው ዶክተሩ የሚያወራው፣ እንግሊዝኛ አይደለም። ያኔ ለመነኝ፣ እምቢ አልኩኝ። እሷም ያው የግድ የነውን ተቀብላ እንትን ስትል ጊዜ ለ3 ወር የሚያገለግል መድኃኒት ለእሷ ይሰጣል። ተጠቀሚ እስኪ እንን ከተጠቀምሽ በኋላ ውጤቱን እንሰማለን አለ። መጣን ወደ ቤት። ከዛ 3 ወር 2 ወር 3 ወር 4 ወር 5 ወር ስንል እሷም በሰውነቷ እየሞላች መጣች። የተለያዩ ምልክቶችን ማሳየት ይጀምራል። እንቅስቃሴ ይጀምራል። ከዛ ተጠራጠርንና ሐኪም ቤት እስኪ ክርስቲያን ሆስፒታል ሄደን እንመርመራለን። ለአባታዶስ ነገርን። ያኔ ደግሞ አባታዶስ የኛ ቆሞስ ሆኗል። ቦዲቲ እንዳጋጣሚ መጣን። ለአባታዶስ ተናገርን። አባ አለምቱ ነፍሰ ጡር ሳትሆን አትቀርም፣ የሰውነት ለውጥ አላት፣ እስኪ እናስመርምራለን። አባታዶስ ከኛ በላይ ተደሰቱ፣ ዘለሉ። ከዛ ሆስፒታል ይዘውን ሄዱ። ተመርምረን ነፍሰ ጡር መሆኗ ተረጋገጠ። ከዛ በኋላ እግዚአብሔር ስሙ ከፍል መጋቢት 10 ላይ ወንድ ልጅ ተገላገለች። በዛ ነው የመጀመሪያ ልጅ ያገኘ ነው። ስሙንም ያኔ አባ በጽሁፍዮ እንትን ያገኙበት ወቅት ነበር፣ በጽና ያገኙበት ወቅት ነበር። ክርስትና ስሙንም ፍዮ ብለን ነው ሰየምነው። አሁን 2ኛ ዓመት ተማሪ ሆኖ ሌላ ቦታ ነው ያለው። ደስ ይላል። እግዚአብሔር ይመስገን። ትልቅ ነገር ነው። እናታችን እንግዲህ ይሄ ነገር እንዴት ነበረ? ደስታው ምን ይመስል ነበረ? እስቲ በወቅቱ ከ15 ዓመት በኋላ ወይም ከ14 ዓመት በኋላ ልጅ አግኝቶ በልጅ መባረክ ትልቅ ምስክርነት ነው። ከዛም ባሻገር እንግዲህ ምናልባት እነዛ 14 ዓመታቶችስ እንዴት አለፉ? እንዴት ነበረ ጽናታችሁ የነበረው? ይሄንን ብትነግሩኝ። ያው እንግዲህ ብዙ ውጣ ውረድ አለ፣ ስድብም አለ፣ ከሰው ገለልተኛ ሆኜም መኖርም አለ። ብዙ ስቃይ አይቻለሁ። እሱ በስራ ይውላል፣ እኔ ቤት ከብቶች ያልኩ ገጠር ነው እንግዲህ ያለ ነው። ቤት ያው ይውላሉ። እርሻ የሚሰሩ ሰዎች አሉ። ጓሮ ያልኩ ከብት ያልኩ ይውላሉ። ስድብ አለ እና በቃ አሁን ለምንድን ነው እዚህ ቁጭ ያለችው? ምኑን ጠብቃ ነው ይላሉ፣ ይሰድባሉ። ለጌታ ፊት ለማርያም እያለቀስኩ ማርያም ወይ ልጅሽን አቅፈሽ እኔን ለምንድን ነው እንዲህ የምታዩ? እንዲህ ስድቡን ስሚ እያልኩ በቃ እያለቀስኩ ብቻዬ እያለቀስኩ በጣም ቆየው።
እሱ እስኪመጣ ድረስ ትምህርት ቤት አስተምሮ እስኪመጣ ድረስ ጓሮ ቁጭ ብዬ አለቅሳለሁ። ማርያም ፊት ደግሞ እንዲህ ቁጭ ብዬ ማርያም አንቺ አቅፈሽ እኔን እንዲህ ታርግኛለሽ እያልኩ በሷ ፊት አለቅሳለሁ። በጣም አንዳንዴ ደግሞ መኝታ ላይ ሌሊት ልክ ፈረንጅ የሚመስል ልጅ አቅፌ አጠባለሁ። ከዛ ብግንን ብዬ ስነሳ የለም ባጠገቤ። ጌታ ሆይ ለምንድን ነው እኔን አሁን በባዶ ቦታ እንዲህ ልጅ በሌለበት ቦታ የምታሳየኝ? አታሳየኝ። ከሰጠኝ ስጠኝ፣ ሲጪ ማርያም አንቺ ካልሰጠሽ እንዲህ አታሳቅፈኝ እያልኩ አለቅሳለሁ። ብዙ ጊዜ ማርያም ፊት እያለቀስኩ እግዚአብሔር ሰጠኝ። ያንን ውርደት ሁሉ ጌታ ሻረኝ ለኔ። ወደ ኋላ መለስ ብለን ስናይ ያለፉት ታሪኮች ለሰው ያስተምራሉ ብለን ስላሰብን ነው እንጂ ያ ቁስል ለመቀስቀስ አይደለም። እሺ እንድታለቅሱ አይደለም። ዛሬ እግዚአብሔርን እንድታመሰግኑ ነው። ዛሬ ብዙ ነገሮች ሆነዋል። የደስታ ነው አይደል? ስለዚህ ያ የደስታ ጊዜ ሀዘኑ ወይም መከፋቱ፣ መገፋቱ፣ በሰው መሰደቡ፣ መናቁ ያ ሁሉ ነገር ግን አልፎ ዛሬ እግዚአብሔርን እያመሰገናችሁ ነው። ስለዚህ ያ ነገር እንድታልፉበት ያስቻላችሁ አምላክን ዛሬ እያመሰገናችሁበት ስለሆነ እንዴት እንደምታመሰግኑት ከናንተ የናንተን ተሞክሮ ለሌሎች ለማጋራት ስለሆነ ያንን ጥንካሬ ነው የምንፈልገው። እሺ አታልቅሱ። ዛሬ ምንም የሚለቀስበት አይደለም። እንግዲህ እርሶ ጋርስ እንዴት ነበር? አሁን እንግዲህ እሳቸው ጋር የነበሩ ነገሮች አሉ። እናንተ የሄዳችሁበት ሂደት አለ። ሕክምና ማድረጉ ትልቅ ነገር ነው። ከዛ ባሻገር ሃይማኖት ላይ እንግዲህ ከሃይማኖት አባቶች ጋር የሚያደረጓቸው ለመታዘዝ በራሱ ራሱን የቻለ ትልቅ ነገር ነውና እንደው ግፊቱ አልነበረም? አሁን እንግዲህ በተለይ እርሶ ቤተሰቦችም እሳቸው ጋር ያሳድሩት የነበረው ተጽዕኖ እንዳለ ሆኖ በእርሶ በኩልስ? ምክንያቱም ሰዎች በትንሽ ነገር በተለይም ያው ትንሽ ነገር አይደለም አይደል? ልጅ ማጣት፣ ልጅ አለማግኘት በትዳር ውስጥ ግን ልጅ አለማግኘትን አይ አንተ እኮ ከሌላ መውለድ ትችላለህ ለምን የሚሉ የተለያዩ ግፊቶች ነበሩ ወይ? እንዴት ነበር እነዚያን እርሶስ በምን መልኩ ነበር የሚከላከሏቸው? በጣም ብዙ ነው እንግዲህ ብዙ ነው። በአብዛኛው ቤተሰብ ነው ግፊቱ የሚበዛው። አንዳንዴ የትኛው ወራሽ ኖሮ ነው አሁን ይሄንን መሬት የሚታሳርሰው? ማሊ ወርሲ ነው ቤት እስከሰራን ማሊ ኖርበት ነው። እዚህ በተሰራው የምኖር ሰው የለም። አንድ ሌላ ዞር ብለህ አታይም ወይ? የተለያዩ ቃላት አሉ። ዞር አታይም፣ አልጋ መቀየር አትችልም፣ ቦታ መቀየር አትችልም እያሉ የሚገፉ ብዙዎች አሉ። እንግዲህ አንዴ ቃል ኪዳን ከባድ ነገር ነው። እንዲሁ የሚሆን ነገር አይደለም። አባ ታዶስ የሚባሉ ቄስ አባ ታዶስ ግዘው ታውቁታላችሁ። እሳቸው አዲስ የሚጋቡ ሰዎችን ሲያስተምሩ ቃል ኪዳን ተክሊል ማለት መውጫ በር የሌለው አጥር ነው። አንዴ ከገባችሁ መውጣት አትችሉም፣ እዛው መኖር ነው እያሉ ነው የሚያስተምሩ። ለማስፈራራት ሳይሆን ከገቡበት በተራ ምክንያት መውጣት እንደማይቻል ለመግለጽ ያንን ቃላት ነው የሚጠቀሙት። ያ በልባችን አለ። አንዴ ያው ምስጢራትን ከተቀበል በጽኑ መሰረት ላይ ራሳችንን ጥለን ነው የምንቀበለው። ስለዚህ ያ የተቀበልነው ምስጢራት ያ የተቀበልነው መሐላ የሚያለያየን አይደለም። በተራ ነገር ከተለያየን ሰጪውም እግዚአብሔር ነው፣ ነሺውም እግዚአብሔር ነው። መጀመሪያ ነሳን፣ ኋላ አገኘን። ስለዚህ ማግኘትም ማጣትም ያለ እንደሆነ አውቀን ነው የኖርነው፣ አውቀን ነው ያሳለፍነው። እግዚአብሔር ስሙ ከፍ ይበል። ችሎታችንን ጸሎታችንን በተለይ የሷን ነው የሰማው እግዚአብሔር ይላል። እኔ የሷን ጸሎት ብዙዎች ነው መወጓት፣ ብዙዎች ነው መነኳት። እኔ ከስራ እስኪመለስ ድረስ ቀልታ ነው የምትጠብቀው፣ አምታ ቀልታ ነው የምትጠብቀው። ታስታውቃለች። ፍዳ ያየችው እሷ ናት። በአብዛኛው ፍዳ ያየችው እሷ ናት። ያንንም ችላ አሳልፋ ነው ያገኘነው። ያ በማርያም በመድኃኔዓለም እርዳታ ነው ያገኘነው። ስለዚህ ያው ችሎታ ያስፈልጋል። ማንም ሰው ችሎ መኖር ነው። ቃል ኪዳን ማለት መቻልን የሚጠይቅ ነገር ስለሆነ ነው ችለን ጌታን ጠይቀን ያገኘነው ለማለት ነው። በጣም ደስ ይላል። ዛሬ ላይ ስንት ልጆች አላችሁ? አሁን 3 ልጆች አሉን። አንደኛው 22 አመቱ ነው። አሁን እየተማረን 2ኛ አመት ትምህርት ይዞ አፋር ክልል ነው የሚገኘው። ሁለተኛው ዳግም ነው የሚባለው 20 አመቱ ነው። ጥቅምት 21 ቀን 1997 ዓመተ ምህረት ነው የተወለደው። ሶስተኛው ልጃችን ቢናም ነው የሚባለው
እሱ 16 ዓመት ሆኖ 9ኛ ክፍል ነው ማሮ 3 ወንድ ልጆች አሉኝ። እግዚአብሔር ይመስገን እነዛን ይዘን ነው ያለነው። እናታችን ደርሶ ልመለስና እንግዲህ ያለፉት 14 ዓመታት በተለይ ልጅ ከመወለዳቸው በፊት የነበሩት ጊዜያቶችን ያሳለፉባቸው ቀላል ጊዜያት እንዳልሆኑ እረዳለሁኝና እንደው ለሌሎች ለአዲስ ተጋቢዎችም ሊሆን ይችላል እንደዚህም ደግሞ በትዳራቸው በተለያየ አጋጣሚ ልጅ ሳያገኙ ለቆዩ ሰዎች ቃል ኪዳናቸውን እንዴት መጠበቅ አለባቸው ብለው ይመክሯቸዋል? እኔ እንግዲህ ያው ይመስገነው ብዙ ስቃይ ስላየው ያጡትንም አጣው ብላችሁ አትጨነቁ፣ በእግዚአብሔር ላይ ተስፋ ጣሉ ታገኛላችሁ እላለሁ። እንደገና ደግሞ ለሚያጋቡት በፍቅር በቤተክርስቲያን በተክሊል እንዲያጋቡ እመክራቸዋለሁ። በእኛ በካቶሊክ እያሉ ሌላ ቦታ ሄዶ እንዳያገቡ ምስጢራትን ሳይቀበሉ ሌላ ቦታ እንዳይሄዱ እመክራቸዋለሁ። ስለዚህ ይሄ ነው። በጣም ጥሩ ጋሽ እርሶስ እንግዲህ እንደ ወንድ እንደ አባት እንደ መምህር እንግዲህ አዲስ ተጋቢዎች ይኖራሉ፣ ተጋብተው እየኖሩ ያሉ ይኖራሉ። እንግዲህ በተመሳሳይ ሁኔታ ደግሞ ዘመናችን ላይክ አሁን እናንተ እንደኖራችሁት 10 ምናምን ዓመት ልጅ ሳያገኙ መኖር ቀላል ነገር አይደለም። ያው እግዚአብሔር ላጸናው ሰው ነው እንጂ ቀላል አይደለም። በአሁን ሰዓት 1 ዓመት 2 ዓመት ሞክሮ ወደ ተለያዩ ሐሳቦች የሚሄዱ ብዙ አሉና እንደው ለእንደነዚህ አይነት ሰዎች ምን ምክር ይመክራሉ? አዎ እንግዲህ ትዳር የሚመሰረተው በጸሎት ነው። አንድ ትዳር መመስረት የሚፈልግ ሰው የራሱን መስፈርት ስጋዊ መስፈርትም አለ፣ መንፈሳዊ መስፈርቶችም አሉ። ስጋዊ መስፈርት የሚባሉት በአካል ምን አይነት ሰው ባገባ ነው የሚሻለኝ፣ ምን አይነት ቀለም፣ ምን አይነት ቆዳ ብሎ ነው። በመንፈሳዊነት ደግሞ ምን አይነት ክርስትናውን እንዴት የያዘ ነው እንዴት የያዘች ናት ብሎ መስፈርት ሊያወጣ ይችላል። እነዛን መስፈርት ይዞ በራሱ መቀመጥ የለበትም። መስፈርቱን የተሟላ ለማድረግ ምጸልይ ሰው መሆን አለበት፣ ጸሎተኛ ሰው መሆን አለበት። ያንን መስፈርት ይዞ አልታር ዘንድ አስቀምጦ ጌታ ሆይ እኔ ያልኩትን መስፈርት የሚያሟላ የምታሟላ ስጠኝ ብሎ መማጸን ነው። የጸለየ ሰው ያገኛል። ደግሞ የፈለገውን መስፈርት ቢያመጣ ቢያስቀምጥ ያገኛል። የሚያረካ ሰውን ያገኛል፣ የሚሆን ሰውን ያገኛል። ያኔ በቤተ ክርስቲያናችን ሕግ መሰረት ተምረው አውቀው ፈትሾ ወደ ተክሊል መግባት አለበት። የገባ ሰው ካለ ደግሞ ማጣት አለ፣ ማግኘት አለ፣ መታመም አለ፣ አካል ጉዳተኛ መሆን አለ። ስለዚህ ይሄን ሁሉ እንዳለ አውቀው ተረድቶ መግባት አለበት። ይሄ ሁሉ እንዳለ ብዙ ችግሮች እንዳሉ ብዙ ፈተናዎች እንዳሉ አውቀው መኖር መቻል አለባቸው። በተራ ነገር እኔና ባለቤቴ ለምሳሌ ባለን በ37 ዓመታችን አንድ ቀን እቃ ከእቃ ጋር ይጋጫል። ነገር ግን ብንጋጫም ምንፈታው በራሳችን ነው። አንድንም ሰው አስገብተን አናውቅም። አንድ ሰው ኢቭን ሰዎች ለቄሶች ይሄዳሉ፣ ወደ ቄሶች ይሄዳሉ፣ ወደ ሽማግሌዎች ይሄዳሉ፣ ወደ ቤተሰብ ይሄዳሉ። አንድ ቀን እውነትን ነው የምነግረው፣ አንድ ቀን ከሷ ጋር ተጋጭተን ተጣልተን በሰው ምክንያት ብንጣላ በቦታው ታርቀን ደግሞ እሷ በጣም ጥሩ ሴት ናት፣ ወዲያውኑ ታራግፋለች። በልቧ አትይዝም። ሜዳ ላይ አራግፋ እፎይ ትላለች። ያማታል ካልተናገረች። ስለዚህ ወዲያውኑ አራግፋን እንታረቃለን። ስለዚህ ችግር ያለበት ቤተሰብ ካለም ተነጋግረው በወንበር ዙሪያ ተነጋግረው መፍታት። የማይፈታ ችግር የለም። ጌታን ጠይቀው ከቀረቡ የማይፈታ ችግር የለም። ስለዚህ በተክሊል ያሉ ሰዎች ችግር ሊኖር ይችላል፣ ግጭት ሊኖር ይችላል፣ ማጣት ሊኖር ይችላል፣ ማግኘት ሊኖር ይችላል። ስለዚህ የሚያጋጥም ችግር ካለ በውይይት መፍታት መቻል አለባቸው። ይሄ ልምድ መኖር አለባቸው ማለት ነው። በጣም ጥሩ። እንግዲህ ትልቁ ነገር የትኛውም ችግር ቢኖር በውይይት መፈታት እንደሚችል፣ ጽናት ደግሞ በጸሎት እንደሚታገዝ፣ በተለይ ጋብቻ ትዳር በጸሎት መታገዝ እንዳለበት። እንግዲህ ማጣት የሚባሉ ነገሮች ብዙ ነገሮችን ልናጣ እንችላለን አይደለ? በምድር ላይ ግን ከምንም በላይ ደግሞ ልጅ ማጣት ቀላል ነገር አይደለምና ልጅም ቢታጣ እግዚአብሔር ባይፈቅድ በጸሎትና በጽናት ቃል ኪዳንን ጠብቆ መቆየት ትልቅ መልእክት ነውና እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን እየተከታተላችሁ የምትገኙት አውደ ቤተሰብ የተሰኘው ሳምንታዊ ፕሮግራማችን ነው።
ፕሮግራማችን እንግዲህ እንደቀጠለ ነው። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እንግዲህ አሁን ደግሞ ከዚሁ ቤተሰብ ጋር እየተወያየን ልጆችን ከኛ ጋር ይገኛሉ። ልጆች እንግዲህ እንኳን ደህና መጣችሁ። እስቲ ስማችሁን አስተዋውቁኝ። ስሜ ዳግም ብርሃኑ እባላለሁ። የ12ኛ ክፍል ተማሪ ነኝ። ስሜ ቢኒያም ብርሃኑ እባላለሁ። የ9ኛ ክፍል ተማሪ ነኝ። እሺ ቆበስ እንግዲህ ሁለታችሁንም ስለ ወላጆቻችሁ ምን ትላላችሁ? ወላጆቻችሁ ምን አይነት ወላጆች ናቸው? በዚሁ ደግሞ አክብሮቶቻችሁና ፍቅራችሁን ለወላጆቻችሁ ግለጹላቸው። በጣም ነው የምወዳቸው ከመገልጽ በላይ በጣም ብዙ አክብሮት አለኝ። በጣም መካሪ የሆነች እናት አለችኝ። በብዛት ከባዘር ጋር ነው ያነከለ በጣም ነው የምትመክረኝ። በቃ አዋዋሌን ራሱ በጣም የምታሳምርልኝ እናት ነው ያለችኝ። በጣም ነው የምወዳት። ባዘርንም ያው በጣም ነው የምወደው። በቃ መክረው በቃ የሆነ አለ አይደል እኛን መክረው በቃ ምንም ጥል የሚባል ነገር እዚህ ቤት ተከስቶም ሆኖ ማያቅም። በቃ አብረን ነው እንፈታው ሁሉንም ነገር በአንድ ሀሳብ በአንድ ሁሉም ነገር መክረው በቃ እናልፋለን። እሺ እኔ አባቴና እናቴ ልገልጻቸው አልችልም። በላይ አባቴን ከሌላ ትምህርት ቤት አስተማሪዎችን እንኳን በወዳቸው ከነሱ በላይ እርሱን ነው የምወደው። በቃ እናቴንም እወዳለሁ፣ ግን በቃ ሁለቱም ለኔ አንድ ናቸው። ከምገልጻቸው በላይ ነው። ወንድሜ እዚህ ባይኖርም በሌላ አጋጣሚ በስራ በኩል ቢሄድም በዚህ አጋጣሚ እሱንም እንደምወደው እሱም እንደ እናትና እንደ አባቴ ነው በቃ የምወደው። በቃ ሁለንተናዬ ነው ወንድሜ ለኔ እሱ ነው። እግዚአብሔር ይስጥልን እንግዲህ ስለሰጣችሁት አስተያየት ለእናትና ለአባታችሁ ስለሰጣችሁት ፍቅር እጅግ አድርጌ አመሰግናችኋለሁ። ጋሼ ወደ እናንተ ልመለስና እንግዲህ ልጆቻችሁ አክብሮቶቻቸውን ፍቅራቸውን በዚህ መልኩ ገልጸዋልና እንግዲህ ጥያቄያችንንም እያጠቃለልን ነው። ምናልባት እናንተ እኔ ያልገለጽኩት እናንተ ደግሞ እኔ ያልጠየቅኳችሁ እናንተ ደግሞ እንደው ይሄን ቢጠይቅ እንድንመልስ ነበር ብላችሁ የምትሉት ሐሳብ ካለ ወይም ደግሞ ሌሎች ልታመሰግኗቸው የምትፈልጓቸውም ሰዎች ካሉ እድሉ ልስጣችሁ። እሺ እኔ ማመሰግናቸው ብዙ አካላት አሉ። በመጀመሪያ እኔን ካቶሊክ አድርጎ ያነጸኝን ፈጣሪን አመሰግናለሁ። በመጀመሪያ እሱ ነው ማመሰግነው። ምክንያቱም እኔ በምስጥራት ባላደግ ኖሮ ለዚህ በሰም መስረት አልደርስ። ምክንያቱም ቤተክርስቲያናችን በጽኑ መሰረት ነው ላወቀ ሰው የምታቋቁመው። ስለዚህ እንዲህ የሆነ ካቶሊክ ሆኜ እንዳድግ ያነጸኝን ጌታዬንና ቤተክርስቲያንን በመጀመሪያ አመሰግናለሁ። በሁለተኛ ደረጃ ቅድስት ድንግል ማርያምን ማመስገን እፈልጋለሁ። ማርያም ለኛ ለቤተሰባችን ልዩ ናት። ስለ ማርያም ለመግለጽ ምንም ቤተክርስቲያን በሌለበት ከማስተምርበት ትምህርት ቤት ሩቅ ነበር። ያኪማ ማርያም የሚባል ቦታ ነው ለንግስ ሄድ ነው። ያኪማ ማርያም ሄደን ማርያም ሆይ እሷ አታውቅም፣ ስለ ማርያም ምንንም አታውቅም፣ ያኔ አዲስ ናት። ማርያም ሆይ ለኔ ምልክት እንድትሆን እቺ ሴት ስላንቺ እንድታውቅ ለኔ መልእክት ላኪ፣ እኔን ከዚህ ሀገር ቶሎ አውጪ፣ ቦታው አመችም ለኛ ለኖሩ፣ እኔን ከዚህ ሀገር አውጪ ብዬ በቦታው ከሷ ጋር ተንበርክከን ጸሎት አድርገን መጣን። ዝውውር የሚባል ነገር በሌለበት ምንም በሌለበት ሄዳር ላይ ዝውውር መጣልን። እኔ መስከረም 21 ላይ ለሷ ተናገርኩ። ጥቅምት ላይ ደብዳቤ ወጥቷል። እኔ አላውቅም። በሞተር እስከ ቤቴ ድረስ ሄዳር መግቢያ ላይ ዝውውር መጣ። ዝውውር የሚደረገው በክረምት ነው። ዓለም ተዋየሻል የማርያም ጉድ አየሽ አይደለም? እንዲህ ነው የምትሰራው እናታችን። እኛ ያመለከት ነው መስከረም ላይ ደብዳቤ ወጣው፣ ጥቅምት ላይ እኛ ጋር ያደረሰው ሄዳር ላይ። ስለዚህ ጓዝሽን ይዘሽ ሂጂ እንሂድ ወደ ቤታችን አለ። በጣም ተገረምን። እንደዛ ነው የምትሰራው።
እኛ ችግራችንን ከገለጽን መቼም ምላሽ ናት እናታችን። ስለዚህ ለዚህ በጎ ምላሽ የሷ ውለታ የሷ እጅ ብዙ ስለሆነ ማርያምን ላመሰግናት ይወዳሉ። በሶስተኛ ደረጃ እግዚአብሔር አንድን ሰው ለማገዝ በአካል አይመጣም ብያለሁ ቅድም። አባ ዮሴፍን ነው የላከልኝ። አባ ዮሴፍን አባ አየለ ደግሞ ልጆችን በማነጽ በተለይ ታላቁን ልጅን በማነጽ አባ ታዲዮስ ቤተሰብን በማነጽ ብዙ ያገለገሉ ስለሆኑ ሶስቱም ቆመሳትን እጅግ አድርጌ አመሰግናለሁ። በአራተኛ ደረጃ ወንድሜን ዲያቆን መሰለ ከቤታችን ተለይቶ አያውቅም፣ ከህይወታችን ተለይቶ አያውቅም። በጸሎቴም በችግር ጊዜም ደራሽ በደስታ ጊዜም የመጀመሪያ ተካፋይ ስለሆነ ዲያቆን መሰለና ቤተሰቡን እጅግ አድርጌ ማመስገን እፈልጋለሁ። ባለቤቴን ላመሰግን እፈልጋታለሁ። ባለቤቴ ለራሷ አልኖረችም፣ ለኔ ነው ኖረችው። ህይወቷን በሙሉ ለኔ ነው። ህይወቷን በሙሉ ለኔ ስለኖረች በችግሬ ጊዜ ደራሽ፣ በጭንቄ ጊዜ ደራሽ ከማርያምና ከጌታ በታች አጋዥ ሆና የኖረች ባለቤቴን ላመሰግን ይወዳለሁ። ሌሎች ብዙዎች አሉ በእኔ ደስታ ጊዜ የደረሱ ስማቸውን መጥራት አልችልም። ብዙዎች አሉ እኛ ተደስተን የተደሰቱ እኛ ተከፍተን የተከፉ ብዙ ሰዎች ስላሉ በህይወት ያሉ በህይወት የሉም አሉ። ስለዚህ እግዚአብሔር የማይለይ ደስታ ይስጣቸው። መጨረሻ እናንተንም ማመስገን ይፈልጋለሁ። እዚህ ድረስ መጣችሁ ችግራችንን እንዴት ናችሁ ተሞክሯችሁ ምንድነው ብላችሁ ጠይቃችሁ እንዲህ የለፋችሁትን እናንተንም ላመሰግናችሁ ይወዳለሁ እላለሁ። እናመሰግናለን። እናታችን የመጨረሻ እድል ስጦት። እንግዲህ ምለው የለም እኔ ምለውን ሁሉ እሱ ብሏል። እኔ ማመሰግነው ሰዎች ሁሉ እሱ አንስቶ ሁሉንም አመስግኗል። እነዛ ሁሉ ከኛ አልተለዩም። በወለድኩበት ጊዜ ያው ዲያቆን አሉ ወተኒ ደውለኒ አንድ ላይ አባ አየለና አባ ዮሴፍ አንድ ላይ ሄዶ እኛን አመጡ። ታላቅ ልጃችን እስከ ገጠር ድረስ ወሰዱ። ምስጋና ልዩ ነው። ያው በቃ በጣም ታግሏል ከኛ ጋር። እግዚአብሔር ይስጣቸው ነው የምለው። እግዚአብሔር ይስጥልን። እኛም እግዚአብሔር ይስጥልን ስለሰጣችሁን ጊዜ ስለሰጣችሁን ተሞክሮ እጅግ አድርጌ አመሰግናለሁ። የነበረን ቆይታ በጣም ጥሩ ነበረ። እንግዲህ ከዚህ በኋላም እግዚአብሔር አምላክ ፈቅዶ 50ኛ ዓመት እንድታከብሩ ልጆቻችሁን በጥሩ ደረጃ ላይ በመትፈልጉት ደረጃ ላይ ደርሰውላችሁ የበለጠ የምትፈልጉት ምኞት ላይ እንዲደርሱላችሁ እኔም መልካም ምኞቴ ነው። በእኛም በፕሮግራማችን ስም ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን ስተላለፈላችሁ የነበረው ሳምንታዊ ፕሮግራማችን ነው። እንግዲህ ዛሬ ቀደም እንደነገርናችሁ ዛሬ የተገኘ ነው በዲቴ መድኃኔዓለም ከሚገኘው ቁምስና ስር ከሚገኙ ምእመናን ከወይዘሮ አለሚቱና አቶ ብርሃኑ ቤት በተለይም የ15 ዓመት የትዳር ቆይታቸው ላይ ምንም አይነት ልጅ ሳይኖራቸው 15 ዓመት ሙሉ ጽናት ጸንተው ግን ከ15 ዓመት በኋላ ልጅ ያገኙበትን በልጅ የተባረኩበትን ዛሬ ላይ የሶስት ልጆች ቤተሰብ ሆነው በብዙ ደስታና በብዙ ሐሴት እግዚአብሔርን እያመሰገኑ ካሉ ቤተሰቦች ጋር ተገኝተን ይሄን የመሰለ ትምህርት ይሄን የመሰለ ውይይት አድርገናል። በሌላ ፕሮግራም ከሌላ እንግዳ ጋር እስከምንገናኝ መልካም ሳምንት። ዛሬ ጉጂን ገላታይ ከርሞሽን እንዲን ሰባይ ታሩናይ ዶየቲናንጆይ ታሙርጌ ዝክሪ ጎይኖይ ቱሳውኔ ዮጊዶ ኒያራታ ኩሞ ቱሳውኔ ዮጊዶ ኒያራታ ኩሞ ዛሬ ጉጂን ገላታይ ታሙሽን እንዲን ሰባይ ታሩናይ ዶየቲናንጆይ ታሙርጌ ዝክሪ ጎይኖይ ቱሳውኔ ዮጊዶ Niarata kumo, tosaune yogido, niarata kumo.